አቤል ትላንትና ያለው ሳይውል ሳያድር እንግዲህ ኤፍሬም ወደ ሄርሜላ ተመልሶ ሄርሜላን ይቅርታ ጠይቋታል ማለት ነው። አረ ኤፍሬም ተው፣ እንድሳደብ አታደርገኝ ተው። ፕራንክ ነው ብትለኝ ኖሮ ማለት ነው ደስ ይለኝ ነበር፣ ግን ፕራንክ አይደለም። ቪዲዮውን እስከ መጨረሻ ድረስ አይቼዋለሁ ማለት ነው። በጣም ነው የምታሳፍረው። እንዴት ነው ሄርሜላ መጠቅ ይቅርታ የምትጠይቀው? ተቀብዬሻለሁ እንዴት ትላታለህ? ምን ማለት ነው እንዴ? ምንም የሆቴል ያልደረስክብኝ የወንድምን ህይወት አይደል እንዴ መጠበጠችው? ህይወታችሁን የቀየረች ሴት አይደለች እንዴ ሩቲ? እናንተን ያሳደገች እኮ ከፈጣሪ በታች እኮ ሩቲ ነች። ወንድምን የቀየረችው ከፈጣሪ በታች እኮ ሩቲ ነች እንዴ። ሩቲ ስለመጣች አይደል ሁላችሁም የፈመሳችሁት? በፊት የት እንደነበራችሁ አናውቅም እንዴ? አብርሃም ምን እንደነበረ አናውቅም እንዴ? አንተ ምን እንደነበርክ አናውቅም እንዴ? እሷ ከመጣች በኋላ እኮ ነው አንተ ራሱ ዩቲዩብ ከፍተህ ማድረግ የጀመርከው፣ በከሷ ጋር እየሰራክ ማለት ነው፣ በተራ በተራ እየመጣችሁ እና የእሷን ህይወት በጥብጣ እንዴ። አንተ ምን ቤት ነህ ሲጀመር? ለምን ይቅርታ ትጠይቃለህ? ምን አረክ? ትላንትና አቤል ተናግሮ አንተ ደግሞ ዛሬ መጠቅ ውሳኔ ይቅርታ መጠየቅ ማለት ምን ማለት ነው? በጣም ነው የሚያሳፍረው። እኔ በጣም ነው የተናደድኩት። አሁን እነዚህ ሰዎች የማላይበት የት ሌላ ቦ ምን አለበት በራሴ ነገር የምሰራ ብሆን ኖሮ እኮ እነሱን አላያቸውም ነበር። የምር ከሩትዬ በስተቀር ሌሎችን ባላያቸው ራሱ ደስ ይለኛል። አቦ ሲያስጠሉ እናታቸው። በጣም ነው የተናደድኩት። ይቅርታ አድርጉልኝና ምን አለበት ሚዲያ ላይ ሩትዬ ብቻ ብትኖርና እነዚህ ድምጻቸው ጥርግ ብሎ ቢጠፋ። ውይ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦቼ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ኤፍሬም ዛሬ በጣም ነው ያናደደኝ፣ በጣም ነው ያበሳጨኝ። እንግዲህ የእነሱን ነገር እያሟላ ይገኛል፣ እነሱ የሚያረጉትን ነገር እያስደሰተ ይገኛል። እንዴ እሱ ትላንትና አቤል እንደዛ ብሎ ወደ እውነት ትመጣለህ ብሎት ነበርና ያንን ነገር ነው ያደረገው እሱ። ወደ እውነት ማለት ሩትዬ ውሸታም ነች፣ ሩትዬ አታስፈልግም ማለት ነው። በቃ ከዚህ በኋላ አብርሃምን እኔ ከሷ ጋር ነው በቃ ብዬ ተደስቼ ከነሱ ቤተሰብ ዴቭና ኤፍሬም ናቸው በቃ ለሩትዬ እንትን እያገዙ ያለ እውነቱ የገባቸው እነሱ ናቸው ብዬ ተናግሬ ሳልጨርስ ዛሬ መጥቶ ይቅርታ አድርግልኝ፣ ህይወቴ ውስጥ ገብተሽ ምንም የሚያረግሽው ነገር የለም ምንጥስየው። እሷ ደግሞ ህይወቱን የምትቀይርለት ሴት ነኝ እንጂ እኔ ህይወቱን ማበላሸው ሴት አይደለሁም። ስለዚህ እኔን የምትጠላበት ምክንያት የለም። አንቺ ህይወትሽን ቀየርሽ እንጂ እካክሽን አራገፍሽ እንጂ እሱን ጋር መጣሽ ምንም የሱን ህይወት የቀየርሽው ነገር የለም። እካክሽን አራገፍሽ፣ ልብስሽን ቀየርሽ፣ ሜካፕሽን በየቀኑ ተቀያየርሽ፣ ምንም